يا سلام يا سلام، يا عمري، يا حياتي، يا قلبي، اشتقت لك، بحبك كتير، بموت فيك. ها، أنا بموت فيك يا بيلا، يا حبيبي. أنا كتير اشتقت لك يا عمري. أيمتى جاي؟ أيمتى راح نتجوز؟ أيمتى راح نكتب؟ أيمتى راح نجيب بيبي؟ أيمتى أنا بكون حامل؟ يا قلبي، أنا بحبك، بموت فيك، كتير اشتقت لك يا بيلا حبيبي. أنا وينك؟ كتير يا عمري، ما بعرف، بدونك ما في الدنيا. ها يا عمري، أبيت كتير بحبك. أنا تعرف، أنا بموت فيك، بموت فيك، بكرة راح أموت فيك. هم؟ ማርቲ ደህና ነሽ? እንዴት ነሽ? ሁለተኛ ዝሙተኛ ማለት ነው። አንደኛ ዝሙተኛ ስንሸኝ አንቺ ሁለተኛ ዝሙተኛ ደግሞ ተጠጋሽ እንዴ? አንቺ ሼም የሚባል ነገር አታቂም እንዴ? ጉልበቷን ይውልኝማስ። ያቺም አንደኛዋ ሙሽሚት፣ እቺ ሁለተኛዋ ሙሽሚት ማለት ነው። ወልደው ወልደው ያረጁ ማለት ነው። ምን ነው ከቤታችሁ ነው እንዴ? ከዘራችሁ ነው እንዴ? ዝሙትን ማስተላለፍ፣ በወንድ ልጅ መለጣጠፍ ማለት ነው። በነገራችን ላይ ማለት ነው የኔ ጥያቄ ውድ ቤተሰቦቼ ማለት ነው፣ ሄርሜላ በጣም ሀብታም ናት እየተባለ አይደል እንዴ? በጣም መኪና ስትነዳ ነው የምትውለው፣ ባለ ስራ ናት የሚባል ነገር ሰምቻለሁ። ነገር ግን እዚህ ጋር ሞትኩልህ፣ ተቆረጥኩልህ፣ ተፈለጥኩልህ ብላችሁ በወንድ ላይ ከምትንጠለጠሉ ሀብት ካላችሁ ምን ያደርግላችኋል? ዩቱብ ማለት ነው። ሚዲያ ማለት ብር ከሌለሽ ገንዘብ ከሌላችሁ ጥሩ ነገር ልታስተምሩ፣ ትምህርት ለሌላ ሰው ትምህርት የሚሰጥበት ነው መሰለኝ ዩቱብ። እንደውም ዩቱብ የተባለው ለምንድን ነው? ትምህርት ልንማርበት አይደል? በአሁን ሰዓት እውነት ለመናገር አንድ የመዳም ቅመም ወይም ስራ የምትሰራ ለምሳሌ አንድ መዳም አንድ ሰራተኛ ስትቀጥር ምግብ ትችያለሽ ወይ እንኳን ብትላት በአሁን ሰዓት እመኑኝና አልችልም አትልም። ለምን? ቲክቶክ አለ፣ ዩቱብ አለ። ገብታ የምትፈልገውን ነገር ጽፋ በሱ አይታ መስራት ማደግ ትችላለች ማለት ነው። ዩቱብ ማለት እንደዚህ ነው እንጂ ሀብታም ከሆናችሁ ብር ካላችሁ በወንድ ላይ እየተለጣጠፋችሁ እየመጣችሁ ቁረጡኝ ያንን ነገር ካልፈለግኩኝ የምትሉ እኔ ሁለት ሴቶች ማለት ነው በጣም ነው የምትገርሙኝ። ታዲያ ሀብታችሁ የት እየሄደ ነው? ደግሞ ሲቀጥል ሀብት ካለ ማለት ነው ያቺም አንደኛው ሽሚት ጉልበት የተቀደደ ልብስ ነው የምትለብሰው። እቺም ደግሞ ዛሬ ሳያት የተቀደደ ነው የምትለብሰው። ቆይ ምንድን ነው የሚቀጣችሁ? የለም እንዴ? ተቆንጥጣችሁ አይደለም እንዴ ያደጋችሁት ማለት ነው? ለካ አንቺም ዝሙተኛ ስለሆንሽ አንቺም ውሽሚት ለመሆን ስላማረሽ ነው ሄርሜላ እንደዚህ ባብርሽ ላይ ስትለጠፍ ከልጁ ለይታ የራሴን አደረገች ብላ ያንን ስደግፈት የነበርሽው አንቺም ስለፈለግሽ እኮ ነው። እውነት ምንድን ነው ድስት ክዳኑን አያጣም ነው ምናምን የሚባል አባባል አለ ማለት ነው። ምክንያቱም አሁን የሄርሜላን ስራ መስራት ስለፈለገች ያንን ነገር ማድረግ ስለፈለገች ሄርሜላን አብዛኛው ጊዜ ከአብርሽ ጋር ስታስታርቅ ባለፈ ራሱ አይታችኋላ። አንደኛው ውሽሚት ወንበዝ ብላ አብርሽን ስትለምነው የዛን ሰዓት እሷም ነበረች ቁርጧን ነገራት፣ ትወዳታለህ ወይ አትወዳትም የምትለው ቃል የምትጠይቀው ነበረ እሷ ናት። ሲቀጥል አንቺ ነውር ነው፣ ሼም ነው። እሺ ሄርሜላን ስንቀበል አሁን አቤላ ለአንቺ ይሆንሻል? አቤላ ማለት እኮ ልጅሽ ነው። እንዴት ትችዋለሽ? እንዴት ከሱ አግብተሽ ትኖራለሽ? ወይስ ዝሙት ለመስራት ዝሙት ለማስተላለፍ ነው? በዝሙት ገንዘብ አምጥተሽ። ለነገሩ ሴት አዳሪ እኮ ምንም ችግር የለበትም አይደል? ውድ ቤተሰቦች ከፈለገው ነው አይደል የሚጋደመው? ከፈለገው ጋር አይደለም ወጥቶ የሚገባው። አይ አልፈርድብሽም። ለነገሩ ሴት አዳሪ እንደዚህ ነው፣ አይመርጥም። ትልቅ ነው ትልሽ ነው፣ ይመጥነኛል አይመጥነኝም፣ ያዋጣኛል ለህይወቴ የሚል የለም። ያው እንደፈለገ ይጋደማል፣ እንደፈለገ ያገኛል ብር፣ እንደፈለገ ወጥቶ ይገባል፣ እንደፈለገ ይበላል፣ እንደፈለገ ይሸናል። እኔ የተመለከትኩት በዚህ ይሄ ነው። እናንተ ምን እንዳሰባችሁ አላውቅም። ብቻ በጣም ይቅርታ አድርጉልኝና ማለት የፈለገም እባብ ቢሆን ቢያስጠላኝም አቤላ፣ ነገር ግን አቤላ ህፃን ልጅ ነው እንደምታውቁት ማለት ነው። ለአንቺ አይሆንሽም። እሺ የኛ እመቤት ማለት ነው። ደግሞ በደንብ አድርገሽ ጨፍሪ እንጂ ለጭፈራ ደግሞ ምን አለ መሰለሽ ያንን ቦርጭሽን ረገፍ 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 አድርጊ ማለት ነው። ቦርጭሽ ደግሞ በደንብ አስተካኪ እንደ ሄርሜላ ማለት ነው። ሄርሜላ አሁን ሸንቀጣ ሆናለች ማለት ነው። ለምን ብትይ ያንን ነገር እየቀመሰች ማለት ነው። አንቺም ደግሞ ቶሎ ቶሎ ቀምሰሽ ማለት ነው ላፍ 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 አድርገሽ ልክ ትገቢያለሽ ማለት ነው። ገባሽ አይደል? እኛ ደግሞ አንፈልጋችሁም እናንተ
እናንተ ዝሙተኞች ከዘራችሁም ዝሙተኛዎች ነው። እውነት በጣም ነው የገረመችኝ ማለት ነው። እንደዚህ ስዘል ማለት ነው። አይ ብር የማያደርግ ነገር የለም እኮ የድሃ ልጆች ማለት ነው። የመላጣ ልጆች ብሩክ የምን ይላል አንዳንዴ ሲናደድ ማለት ነው። አንቺ የመላጣ ልጅ አሁን እናንተ የመላጣ ልጆች ማለት ነው እየመጣችሁ እዚህ ጋር ቲክቶክ ተመቻችሁ፣ ቂጣችሁን ወዲህ ወዲህ እየገፋችሁ ቦርጫችሁን ወዲህ ወዲህ እየገፋችሁ ማለት ነው። እኛ ላይ አትጨማለቁ ማለት ነው። እኛ ግን ችግር የለም እኮ ደስ ይለናል እኮ አይዲያ ስታመጡ ማለት ነው። ያው መሸቀል አይደለም ስራችን እንሸቅለባችኋለን። እሺ ወይ